ቅዱስ መርቆሬዎስ በጣም ደግ ነው። በጣም ደግ አባት ነው። እውነቴን ነው፣ ውደዱት። እዚህ በመምጣቱ ራሱ እኔ የእግዚአብሔር ፈቃድ ነው። ሰው ተባብሮ ያደረገው እንዳይመስላችሁ። እንዴት እንደሆነ ነግራችኋለሁ። ቅዱስ መርቆሬዎስ በጣም ደግ አባት፣ ከዛሬ ጀምሮ እወቁት እንዴት እንደሆነ። እንኳን ላመነ ሰው ላላመነ ሰው ይሰማል። አንድ የቅዱስ መርቆሬዎስ በተሰራበት ቤተክርስቲያን አጠገብ አንድ የእስልምና እምነት ተከታይ የነበረ አንድ ሰው ወደ መካ መዲና ይሄዳል። ኋላ ሲሄድ ከጓደኞቹ ተለይቶ ቀረ። እንደው ግዳጁን ለመፈጸም ግዳጅ ለካ እናንተ በወታደር ነው የምታውቁት። በመንፈሳዊ ቋንቋ ግዳጅ ማለት እሺ ወደ መጸዳጃ ቤት መሄድ ማለት ነው። ሳንግባባ እንዳንቀር ማለት ነው። እና ጫካው ሲደርሱ በዚህ ደርሼ ምን ልምጣ እንዳለ ጓደኞቹ ጥለውት ሄዱ። መንገድ ጠፋው። የት ይሄድ? መካ መዲና እንዳይሄድ መንገዱን አያውቀው፣ እንዳይመለስ መመለሻውን አያውቀው። ምኑ ለጸልይ። በዚህ አካባቢ ክርስቲያኖች የሚመኩበት መርቆሬዎስ የሚባል አሉ። እስቲ ሰማይ እንደውን እሱ ልጥራው ብሎ መርቆሬዎስ ድረስልኝ ሲል ሌሊት ከች ብሎ በጥቁር ፈረሱ ወስዶ ከቤተ ክርስቲያኑ አደረሰው። የ22 ቀን መንገድ ማለት የ22 ቀን መንገድ ወስዶ ከቤተ መቅደሱ አስገባው። ቄሱ ለኪዳን ሲመጣ ከፍቶ አንድ ሰው ቆሟል። አንተ ምንድነው? ኧረ እኔ እዚህ በመንገድ የጠፋኝ አብዳሃል ማለት ነው። ሰማይቱ ቅዱስ መርቆሬዎስ ያለ ገመድ አስሮ ነው እንጂ አንተማ አጥፊ ሰው ነው፣ ልታጠፋ የመጣ ነው። አይደለም መንገድ ጠፍቶኝ እንዲህ አለው። ከምን ሀገር አንስተ መጣ? እዚህ ሀገር። አሃ ተንኮለኛ መሆን በዚህ ታወቀ። የ22 ቀን መንገድ እንዴት ነው ዛሬ ደርሰ የምታደር ብሎ ሲቸገር ያሳየኝን ሰው እኮ አሳያለሁ፣ ያመጣኝን ሰው ኋላ ልቡ እንደገና መለስ አለና ቄሱ መጋረጃውን ገለጥ አድርጎ የቱን ያመጣ ሲለው ቅዱስ መርቆሬዎስ ይሄን ያመጣኝ ያለ ደረቱን እየዳቃ ለቅዱስ መርቆሬዎስ መስክሯል። ኋላም ደግሞ በመጨረሻ ይህ ሰው አምኖ ተጠምቆ በሰማዕትነት አርፏል። ቅዱስ መርቆሬዎስ ላመኑ ላላመኑ ሁሉ የሚሰማ ደግ ፈጥኖ ደራሽ ሰማዕት ነው። እንዲህ አድርጎ የሚመሰክር ቅዱስ መርቆሬዎስን የሰጠን እግዚአብሔር የተመሰገነ ይሁን። ደግሞ ቦታው ደግሞ ይሄ ሰማዕታት ነው አይደል? ይገርማል እኮ ሰማዕታት ይባላል አይደል? በዚህ አካባቢ ነው ቅዱስ ጊዮርጊስ አለ፣ እዚህ መርቆሬዎስ ተጨምሯል፣ መስቀሉ አለ። ሰማዕታት እየተባለ ግን ደም ይፈስበታል። በ2008 ምን ያህል ደም እንደፈሰሰበት ታስታውሳላችሁ አይደለም? እዚህ አስፋልቱ ላይ ማለት ነው። አሁን በቅርብ ጊዜ ብዙ ደም ፈሶበታል ማለት ነው። እግዚአብሔር ቅዱስ መርቆሬዎስንና ቅዱስ ጊዮርጊስን ያመጣ ደም እንዲያደርቁ ነው። ባህር ዳር እንድትጠበቅ እንድትቀደስ ነው በእውነቱ ማለት ነው። በእነሱ ደም የእኛ ደም እንዳይፈስ በጸሎታቸው እንዲጠብቁ ነው ያመጣቸው። እነሱ ደማቸው ለክርስቶስ ስለፈሰሰ አንተ ደምህን ያፈሰስክለትን ሰው ያለ ጊዜው ደሙ እንዳይፈስ ጠብቅ እያሉ እንዲጸልዩልን ያመጣቸው። እውነት እኔ ለቅዱስ መርቆሬዎስ አሳድጎኛል፣ አባቴ ነው፣ እኔ መሰክራለሁ ማለት እና ከመከራ ሥጋ ከመከራ ነፍስ የሚጠብቅ የክርስቶስን ካህሊነት የሚመሰክሩ ናቸው እነ ቅዱስ መርቆሬዎስ። እና እንግዲህ እዚህ ባህር ዳር ታድላለች በእውነት። አባይም ብዙ የዶሮ ደም ሲያፈስ ኖሮ ነበረ። ያንን የዶሮ ደም ለምዶ ነው የሰው ደም እዚህ አካባቢ የሚያስፈስስ። እንግዲህ የቅዱስ መርቆሬዎስ የሰማዕቱ በረከት